ያንቺን ሐሳብ ተው። ከውሃ ያለው ምንድነው? ከውሃ ያለው ምንድነው? ከውሃ ያለው ንገሪኝ። በጣም እንደው ብድር ሰጥቷል። ውሃ ምንድነው? አንነጥሎም። ኧረ እኔ ከቃሉን ነው የጠየኩሽ። ነጥዩ ማን አለሽ እንጂ እኛ ከውሃ ብቻ ከመንፈስ የሚለውን አንዴ ራሄል ከውሃ ብቻ ይወለዳል ወይ ደግሞ ከመንፈስ ብቻ ይወለዳል አላልነው። ክርስቶስ ከውሃና እና ብሎ ነው። ከውሃ እና ከመንፈስ አለ። ከውሃ ያለው ምንድነው? እሱን ጠቀለለልህ ከታች። እኔ ከታች ያለውን አይደለም እያልኩሽ ያለው መጽሐፍ ቅዱስ ነው የሚተረጉመው። አንቺ አለመመለስ ወይ ደግሞ መመለስ የፈለግሽው ነው እንደ እንትን የምትይው። እኔ የጠየኩሽን መልሽ ነው ያልኩት። እኔ የጠየኩት ውሃ የሚለው ምንድን ነው? እኔ ቃሉ የሚለውን ነው የምልህ። አንድ ጊዜ ውሃ የሚለው ምንድን ነው? እሺ አዳምጥ አንድ ጊዜ። ስለምትጮህ ሳይሆን አሁን የጠቀስካቸው ክፍሎች በጠቅላላ ዳግም ልደትን ስላላስረዱልህ ዝም ብለህ እኔ ቃል እያወቅ ማድረግ ነው ያዝከው። ቆይ አንድ ጊዜ አንድ ያዳምጠኝ፣ እድል ስጠኝ ቢያንስ። ክርስቶስ ስለ ዳግም ልደት ነው የሚያወራው አይደለም? እዚህ ጋር ረጅም ሰዓት አንተ ትጠይቃለህ ታወራለህ እንዴ? ስለ ዳግም ገባኝ። ክርስቶስ ስለ ዳግም ልደት ነው አንድ ጊዜ እድል ስጠኝ ናታን። እኔም አንድ ጊዜ እንዳወራ እድል ስጠኝ። አወራለሽ እስካሁን እኮ አወራሽ። ይኸውልሽ ክርስቶስ ስለ ዳግም ልደት ነው ያለሁት እንጂ እኔ ሀሳቤን የተናገርኩ አይደለም። እንድንግባባ ክርስቶስ እዚህ ክፍል ላይ አሁን እንደው ስለ ዳግም ልደት አይደለም ያመጣው ስላልሽኝ፣ ክርስቶስ እዚህ ክፍል ላይ እዚህ አሁን የጠቀስኩት ላይ ስለ ዳግም ልደት ነው የሚያወራው አይደለም? እኔ አይደለም አላልኩም። ለራስ ጠይቀህ ለራስ ነው እንደምትመልሰው። አይ አንቺን የጠየኩሽ አንቺ ነሽ የመለስሽው። ተሳስተሽ ነው? ኦኬ እሺ፣ ተሳስተሽ ነው አይደለም። ቅድም የጠቀስከው ጥቅስ ነው ቲቶ ላይ እስካሁን የጠቀስካቸው ጥቅሶች ስለመወለድ አያወሩም። እኔ ዝም ብለህ እየጠየኩህ ነው ያልኩት። እንደሚያወራ አሳይሻለሁ። ቆይ አንዴ ስለመወለድ እንዴት እንደሚያወራ እኔ አሳይሻለሁ። እሺ አሁን እዚህ ጋር ስለ ዳግም ልደት ነው የሚያወራው። ስለ ዳግም ልደት ከሆነ ውሃ የሚለው ምንድን ነው ንገሪኝ። ከውሃም መወለድ አለ ስላለኝ ማለት ነው። አዎ እሱን እዛው ጋር ነው እንግዲህ የምንፈልገው። ውሃ የሚለውን እሺ ውሃ ምንድን ነው የሚለው እንደዚህ ላይ አንዴ እንደው ሚዩት ታደርጋለህ አንዴ ወይ? እሺ ዝም በል። ሚዩት አላደርግልሽም። አውሪ፣ ጸጥ ብያለሁ እኮ። አዎ እሺ ግን ዝም በል ቢያንስ አትረብሽ። ኢየሱስ ጸጥ ብዬ እየሰማሁሽ ነው። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ሰው ይህም ባይዘው የመጀመሪያ ምሳሌው አይደለም ከላይ እየተናገረ ነው የሚመጣው። እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው አለ። ስለዚህ ከውሃና ከመንፈስ መወለድ ማለት ከመንፈስ መወለድ ማለት ነው አለኝ። ውሃ እንዲህ ነው መንፈስ እንዲህ ነው ብሎ አላብራራውም መጽሐፍ ቅዱስ። በቃ ከመንፈስ መወለድ ግን ምን አድርጌ ልረዳው? ከውሃም ትወለዳለህ ስላለኝ ክርስቶስ ከውሃና ከመንፈስ ነው ያለኝ እና ብሎ አያያዥ ቃል እንትን ያለው ባይዘ። ቆይ አንዴ ይኸው ጸጥ ብዬ ሰማሁ አይደል እንዴ? ጥያቄው ልድገምልሽ፣ ግራ ገብቶሻል። ሰው ከውሃ እና ከመንፈስ አለ። ስለዚህ ሁለት ነገሮች ጠቅሷል አይደለ? ጠቅሷል አልጠቀሰም? ክርስቶስ ጠቅሷል አልጠቀሰም? ሁለት ነገር ጠቅሷል አልጠቀሰም? ታርቂ ነው እንደማወራው ጠቅሷል። አዎ። ስለዚህ አሁን እነዚህ ሁለት ነገሮችን እንድታብራሪ ነው የጠየቅኩሽ። እነዚህ የጠቀሳቸውን ሁለት ነገሮች አንደኛው ውሃ ነው፣ አንደኛው መንፈስ ነው። ውሃ የሚለው ምንድን ነው? ወይኔ ስልክ እየተደወለ በጣም የረበሸኝ ነው። እሺ አሁን አንድ ግራ እንደገባው ሰው ሆነህ ነው እየጠየከኝ ያለኸው። እንደዛ ጠየኩሽ አልከኝ አይደል? ከውሃ የሚለው እኔ ግራ ገብቶኝ አይደለም የጠየኩሽ። በቃ ታዩ ዝም ብለሽ ሁለት ነገር ጠቅሷል። በቃ ውሃ አልገባህም። ግራ ምሳሌ ነው። ምሳሌ እኔን ተይኝ። አልገባኝም አልከኝ። ታዩ እኔን ተይኝና አንተ ጋር ስለማወራ እሺ ሰንበድ እሺ አዳምጥ። እሺ ከውሃና ከመንፈስ ውሃ የሚለው ምንድን ነው? ኧረ አንዴ አዳምጠኝ። ጠየቀኝ ነው እኔ ከመንፈስ መወለድ ነው ስለ ኖ እኔ ውሃ የሚለው አልገባኝም የሚል ነገር ስላነሳ መጽሐፍ ውሃ የሚለውን ነገር እየነገርኩህ
አዳምጣ እስካሁን አልመለስሽም። አዳምጥት ያለሽ እየመለስኩ ነው። አታቋርጠኝ። እየመለስኩ ነው። እሺ። ስለዚህ እዚሁ መጽሐፍ ቅዱስ ላይ ሌላ ክፍል ሄደን ነው የምንፈልገው ማለት ነው። ይሄ ግራ ሲገባ መጽሐፍ ቅዱስ ነው። ከአባቶች ከመሄድ በፊት መጽሐፍ ቅዱሱ ሌላ ቦታ ላይ ምን ይላል? ውሃ የሚለውን ንገሪ መጀመሪያ፣ ከዛ ትሄጃለሽ። አዎ ከውሃ ልነግርህ እኮ ነው። መጀመሪያ ንገሪኝና ከዛ ወደ ሌላ መጽሐፍ ቅዱስ ትሄጃለሽ። መጀመሪያ ውሃ ምን ነው የማነብልህ? እባክህ ኧረ ተው። መጀመሪያ ለኔ ንገሪ ውሃ ምን ማለት ነው? ንባብ ነው። እኔ በቃሌ ሁሉንም አላውቀውም። ቆይ ገልጬ ነው የማነብልህ። አይደለም ለኔ ንገሪ ውሃ ሲል ምን ማለቱ ነው? ለምሳሌ አልፈለግም ከመጽሐፍ ቅዱስ እንድመልስ። ያምሻል። በሰላም ነው። ውሃ የሚለውን ንገሪ። ሙሉ ምርመራ አደርጋለሁ ግን እስካሁን ጤነኛ ነኝ። እና ታዲያ ለምሳሌ መንፈስ ሲል ምን ማለቱ ነው? እኮ ልመልስልህ እናትዬ፣ 2 ደቂቃ ለምን አትታገስ? ሪቺዬ እኔ መቆየት ስለማልችል አንዴ እሷ ትመልስ። ቆይ ዜድ ውሃ ነው። እኔም ስለመቆየት ስለማልችል ከእሷ ጋር ትቀጥላለህ። ታገስ። ትቀጥላለህ ከእሷ ጋር ምን ቅደም። አይ ነው ቀጥይ፣ አንቺ ቀጥይ። መቆየት ካልቻለ መቆየት ሲችል ይምጣ። እሺ በቃ ከወረደ ወረደ። ቀጥይ አንቺ። ውሃ የሚለውን መልሽልኝ። 1 ደቂቃ ቸሩ መድኃኒዓለም ትዕግስት ይስጥህና ለመልስልህ። እኔ 5 ደቂቃ ጠብቅሻለሁ። ብቻ መልሱን ብቻ መልሽ። እንደው ዝም በል። እሺ ያው አለሁኝ እንኳን። ስለዚህ እዛ ጋር ዳግም ልደት የሚለው ላይ ከውሃና ከመንፈስ የሚለው ከውሃ ምንድነው? ከውሃ መወለድ ምንድነው? ከመንፈስ ነው ስልህ ኮንፊውዝ ስለሆንክ በመጽሐፍ ቅዱስ ልመልስልህ። ለአንብብልህ መጽሐፍ ቅዱስ እንደዚህ ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁን የሚወድ ሁሉ ከእርሱ እንደተወለደ የተወለደውን ደግሞ ይወዳል ይላል። ስለዚህ በእምነት ነው ሰው ዳግመኛ የሚወለድ። ከመንፈስ መወለድ ከውሃ መወለድ ኮንፊውዝ ካደረገ በእምነት ክርስቶስ ነው ዳግመኛ የሚያስወልደው። አሁንም ድጋሜ ልጠይቅሽ፣ ውሃ የሚለውን ፍቺ። ውሃ ነው የሚለው ቃል በቃል አይደል? ሁዳቶስ በግሪኩ አይደለ? ውሃ ነው የሚለው በእንግሊዝኛ ወተር ነው የሚለው አይደለ? ምን ማለት ነው? ከውሃ ይወለዳል እያለን ነው። ምን ማለት ነው? ውሃ የሚለውን ፍቹ በቃ እምነት ነው። ይሄ በማመን ነው ከክርስቶስ የምትወለዱ ዳግመኛ፣ ያም ከመንፈስ የተወለድ ትሆናለህ ማለት ነው። መጽሐፉ የሚለው ይሄ ነው። ስለዚህ ውሃ የሚለውን እምነት ብዬ ልተርጉመው። ክርስቶስ ነው ብሎ በኢየሱስ የሚያምን ዳግም ይወለዳል። ውሃ የሚለውን ምን ብዬ ልተርጉመው? የመንጻት አይለም። ይኸው በቃ መጽሐፉ መልስልህ። ያ ግራ ስለገባ እኮ ውሃ የሚለው እዚህ ዮሐንስ ነገር እኔን ተይኝ። ይኸውልሽ ራሄል ስትመልሺ አንተ ግራ ገባ አንተ እንትን ምናምን ታዩ። እሺ ታዩ። እሱን ትተሽ እኔን ተይኝና ማሉ ስላልከኝ በቃ እኔን ተይኝ። አሁን እዚህ ውስጥ 300 ሰው እያዳመጠሽ ነው። 300 ሰው እየሰማች ስለሆነ ውሃ የሚለው ምን ማለቱ ነው? ትርጉም አለው? መጀመሪያ ግን ልጠይቅሽ። ቆይ ትርጉም አለው? እሺ ከውሃና ከመንፈስ አይ ትርጉም አለው። ውሃ የሚለው ትርጉም አለው ነው ወይስ ሊትራሊ ነው የምንወስደው? ውሃ ትርጉም አለው ወይስ ሊትራሊ ቃሉን ውሃ የሚለውን እንወስደዋለን? ከውሃና ከመንፈስ ይላል ቃሉ። ስለዚህ ይሄ ምን ማለት ነው ስትል ከመንፈስ መወለድ ነው አለ። አይ ነገር ተጠቅሶብኛል ስትል ደግሞ እምነት ነው አልኩ። እሺ ለምሳሌ አዲሱ መደበኛ ትርጉም አለሽ እጅሽ ላይ? የራሳቸው የጴንጤዎች መጽሐፍ ነው አይደል? አዲሱ መደበኛ ትርጉም አለሽ አይደል? የለኝም። የለሽም? አዎ። ምን ብሎ እንደሚፈታው ላሳየሽ። ትቀበያለሽ? ትርጉሙን ማብራሪያ ነው። እሺ ቀጥል፣ እሰማሃለሁ። ትቀበያለሽ? መጀመሪያ ግን እሱ መልሽልኝ። እሰማሃለሁ። እሺ ቀጥል። እሰማሃለሁ ሳይሆን ትቀበያለሽ ወይ? የራሳችሁን አዲሱ መደበኛ ትርጉም። መጽሐፉንማ እቀበለዋለሁ። የአንተ ትርጓሜ ካልተቀበልኩት ነው እንጂ የሚሆነው። መጽሐፉንማ ኦፍኮርስ እቀበለዋለሁ። ኦኬ። ስለዚህ መጽሐፉን አዲሱ መደበኛ ትርጉምን ከተቀበልሽው ላውጣልሽ። እሺ ይቅርታ። እሺ
ይታይሽ አይታይሽ ግን አላውቅም። እሺ ይታይሻል? ወታ ነበር እንዴ? ኔትወርክ ነው። ወታ ነበረ። እሺ ይታይሻል? ተመልሳለች። ታብታብ ሼር ኮፒ ሊንክ አድርጉ። ቤተሰብ ታብታብ አድርጉ። አሁን ተመልሳለች። እሺ ወታለች። ስትመጣ እናወራለን። አስመሰታኝ። ኧረ ሼም ነው። ወረደች እንዴ? የለችም ጭራሽ እንትን ላይ ሊስት ጭራሽ ታችም የለች። ሄሉ የለችም። እየፈለኳት ነበር። በቃ እናንተ ቀጥሉ ሰዎች። አቶ ሳመራይዝ ዳርገውና ሌሎች እንትን ከታች ብዙ ስላሉ ሳመራይዝ ዳርግላቸው። እሺ እሺ እንትን ነው ቀላል ነገር ነው። ምንም እንትን አይደለም። አሁን እየተወራ ያለው ገና ከመጀመሪያው በቃ እንትን አድርጊው። አንዴ እንትኑን ኮመንቱን አንዴ ዝጊው። እሺ ወደ መጀመሪያው ልሂድ። አንደኛ ጴጥሮስ ላይ እየተናገረ ያለው ምንድነው? ስለ ኖህ ነው። አዎ ስለ ኖህ ነው። ሐዋርያው ቅዱስ ጴጥሮስ ምን አለ? በውሃ ድነዋል አለ። አሜን ብለን የምንቀበለው እኛ ክርስቲያኖች ሐዋርያት ቃል በቃል ያሉትን እንቀበላለን። ምንም እንትን የለም። ካልተቀበልክ ግን ቅዱስ ጴጥሮስ ተሳስቷል ወደሚል እናረመው ወደሚል ምንፍቅና ስለሚወስድ መጠንቀቅ ስለሚያስፈልግ ማለት ነው። ቅዱስ ጴጥሮስ ግን የነ ኖህን ውሃ ያነሳበትን ምክንያት ልንገራችሁ፣ ለምን እንደዛ አለ የሚለውን ማለት ነው። በውሃ 8ቱ ነፍስ ድነዋል ያለው ቅድም እንደተናገርኩት ነው። ከዛ ከጥፋቱ ሌሎቹን ሲያጠፋ እነሱን ግን ምን አድርጓቸዋል? ወደ አዲሲቷ ምድር ከጥፋት ወደ ድህነት ወዳለበት ሙቭ አድርጓቸዋል፣ አሸጋግሯቸዋል። ስለዛ ምን ተብሎ ይነገራል? ውሃ ድኗቸዋል ብሎ ቅዱስ ጴጥሮስ የጠቀሰው ለዛ ነው። ውሃውን ያነሳው ልክ እኛንም ዴሊቨር ስለሚያደርገን ነው። ከሴጣን ስርዓት ከጨለማ ዴሊቨር ያደርገናል። ኦኬ። በጥምቀት አሮጌው ማንነታችንን ስለምንቀበር አዲሱ ማንነት እንይዝበታለን ማለት ነው። ከዛ በኋላ ረጅም ሰዓት ክርክር የነበረውን ለማንበብ ልሞክር። በነገራችን ላይ አንድ ኮመንት አይቼ ነበር። ልጁ ካለ አላቅም እንደ ወንድ ኮን ገላትያን በእምነት አሮጌው ሰዋችን ሞቷል ወይ ደግሞ አሮጌው ስጋችን ተሽሯል በእምነት አይልም። በነገራችን ላይ እንደው የሚልቁንስ ገላትያ 3:26 ምንድን ነው የሚለው? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይልና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ስለዚህ ምን እያለ ነው? የተጠመቃችሁ ሁላችሁ ኦኬ ስትጠመቁ ክርስቶስን ለብሳችኋልና በእምነት በኩል ምንድናችሁ? ልጆች ናችሁ እያለን ነው ማለት ነው። ስለዚህ በእምነት በኩል በጥምቀት ምን እናደርጋለን? ክርስቶስን ስንለብስ ልጅ እንሆናለን ማለት ነው። ይሄ ነው። ከዛ ደግሞ ወደ ክርስቶስ ትምህርት እንሄዳለን። ግን ሮሜን እንትን ብዬ ልሄድላችሁ። እሺ በጣም በነገራችን ላይ ሮሜ በግልጽ ነው ያስቀመጠው ማለት ነው። ምንም የተደባበቀ ነገር ራሱ አድርጎ አይደለም ያስቀመጠው። በጣም ግልጽ ነው። ሮሜ 6 ሁላችሁ ማውጡ ምን አለ? ይውላል ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን አለ። በቃ ከሞቱ ጋር አንድ መሆን ማለት ምን ማለት ነው? ከሞቱ ጋር አንድ መሆን ማለት መሞት ማለት ነው። በነገራችን ላይ ክርስቶስ ለኃጢአት ሞቷል። እኛም ለኃጢአት የምንሞተው ከክርስቶስ ሞት ጋር አንድ ስንሆን ነው። ይሄን የሚክድ ካለ መናፍቅ ነው። ይሄን የሚክድ ካለ ከጅምሩ ማለት ነው። ስለዚህ የተጠመቅነው ከክርስቶስ ሞት ጋር አንድ ለመሆን ነው አለ። ስለዚህ ከእንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ፣ ይሄ ዳግም ልደት ይባላል። በነገራችን ላይ በአዲስ ሕይወት መመላለስ ማለት ዳግም ልደት ማለት ነው። ኦኬ። ከአሮጌው በአዲስ ሕይወት መመላለስ ማለት በአዲስ ሕይወት መመላለስ ማለት ዳግም ልደት ወይ ደግሞ ሪጀነሬሽን ይባላል ማለት ነው። ስለዚህ እንድንመላለስ ምን አደረግን? ይኸውላችሁ እንግዲህ ክርስቶስ በአብ ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ስለዚህ በጥምቀት ነው በአዲስ ሕይወት ራሱ መመላለስ የሚቻለው። እንዴት? ከሞቱ ጋር አንድ በመሆን በጥምቀት በመቀበር። ኦኬ። በጥምቀት ይሞታል ብሎናል። ከዛ ቁጥር 4 ላይ ደግሞ በጥምቀትም ደግሞ እንቀበራለን ብሎናል። ልብ በሉ
ቁጥር 5 ላይ ቀጥል ያደርግና ሞቱን በሚመስል ሞት ይኸውላችሁ። እሱ ሞቱን በሚመስል ሞት ምን ማለት ነው? ክርስቶስ ለኃጢአት ለዓለም ሁሉ ኃጢአት ሞቷል። ስለዚህ እኛም ደግሞ ለኃጢአት እንሞታለን። ከላይ ሲጀምር ለኃጢአት የሞትን እኛ ብሎ አይደል የጀመረው? ስለዚህ ለኃጢአት እንሞታለን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ከተባበርን ከእርሱ ጋር በነገራችን ላይ ከሙሴ ጋር ተባበሩ የተባሉ በምንድን ነው? ለምሳሌ በመጓዝ ነው አይደለ? በመሻገር ነው። አንድ ሆኑ ማለት ነው አይደለ? ነፃ ሲወጡ ማለት ነው። ስለዚህ አንድ መሆን መተባበር ማለት አንድ መሆን ማለት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤ በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። የምር የምንሞተው ነው። አሮጌው ማንነታችን ይሞታል። የምርም በምን? በጥምቀት። ከዛ ደግሞ ትንሣኤውን ደግሞ ምን እናደርጋለን? አንድ እንሆናለን። ክርስቶስ ከሙታን እንደተነሳ እንዲሁም እኛም እንነሳለን አይደለ? የወደፊቱም ካላችሁ ከኋላ ደግሞ ከሙታን እንደተነሳ እንዲሁ ደግሞ እኛ ከአሮጌ ወደ አዲስ ማንነት እንመጣለን። በአዲስ ሕይወት እንመላለሳለን ማለት ነው። በምን? በጥምቀት። እሺ ከዛ ዛው ቀጠል ያደርግና ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ከእርሱ ጋር እንደተሰቀለ ማለት ከእርሱ ጋር እንደሞተ ማለት ነው። እዛው ቀጠል ያደርግና የሞተ እስከ ኃጢአቱ ጸድቋል ስለሚል ማለት ነው እዛው 6 ላይ ኦኬ። ስለዚህ ከእርሱ ጋር መሰቀል ማለት ከእርሱ ጋር መሞት ማለት ነው። ገላትያ በጣም እየተጠቀሰ ነበር አይደለ? ገላትያ ሲጠቀስ ምን ማለት ነው? ከክርስቶስ ጋር ተሰቅያለሁ ሲል ከክርስቶስ ጋር ሞቻለሁ ማለት ነው። በቃ የምንሞቱ ደግሞ ይኸው በጥምቀት እንደሆነ ተናገር። በጥምቀት ከእርሱ ጋር አንድ ሆነናል እያለ ነው። ከሞቱን በሚመስል ሞት ሌላ ይሄ ዘመን አመጣሽ የሰው ልብ ወለድ ነው አይልማ። አምጡ ጥቅሱን ቃል በቃል አይ ቃል በቃል የለም እና ይሄ ነው እንደዚህ የግል የመረዳት ወይ ደግሞ እመኑኝ ግድ የለም ነው። ጥቅስ ጥቀሱ ሲባሉ አይሰጡም። ኦኬ ከዛስ ነገር ግን ከክርስቶስ ጋር ከሞትን ስለዚህ ሞተናል ማለት ነው። ይኸው ከክርስቶስ ጋር ልብ በሉ። ሐዋርያው ቅዱስ ጳውሎስ ሮሜ 6 የሚናገረው ከክርስቶስ ጋር እንዴት ነው የሞት ነው የሚለው ነው ካለ አንድ በእምነት የሚል የለም እስከ 7 ድረስ አይደል? አንድ ይኸው ምን አለ? ከክርስቶስ ጋር ከሞትን አለ። ኦልሬዲ ሞተናል እያለ ነው አይደል? ኦኬ ከዛስ ከሞትን በኋላ ከእርሱ ጋር ደግሞ በህይወት እንድንኖር እናምናለን። ስለዚህ እንድንኖራል ፕሬዘንት ፊውቸር ቴንስ ነው። ስለዚህ ኮንቲኒየስ ይሆናል ማለት ነው። ፕሬዘንትም ነው አሁንም ነው ወደፊትም ነው። ከማጋ በህይወት የምንኖረው ከክርስቶስ ጋር ያን ደግሞ እናምናለን። አዎ እናምናለን። አናምንም እንዴ እናንተ ክርስቲያኖች? ከእርሱ ጋር በህይወት አንኖርም እንዴ ከክርስቶስ ጋር? አዎ እሺ። ለምን ከክርስቶስ ጋር ወደፊት በህይወት የምትኖሩት እንዴት ነው የሚለውን ደግሞ እዛው ሲመልስ ምን አለ? ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና። ስለዚህ ሞትን ድል አድርጎ ሞት ድጋሜ እንዳይገዛው ሞትን ሽሮ ተነስቶ የለ ሰው እኛም እናደርጋለን ከእሱ ጋር በህይወት እንኖራለን። ሞትን ድል እንነሳለን በማ በክርስቶስ ኦኬ እያለ ነው። በእምነት እንሞታለን ይላል አይልም? ቁጥር 9 ድረስ አራ ላይ የተነበው አይልም? እሺ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖር ግን ለእግዚአብሔር ይኖራል እያለ ይቀጥላል ማለት ነው። ሰው እዚህ ክፍል ላይ የተነገረ ዳግም ልደትን በነገራችን ላይ በምላት በጣም በሰፊ የተጠቀሰ ነገር ቢኖር ዳግም ልደት ነው። እሺ ዳግም ልደት ምን ማለት ነው? ራሱ ዳግም ልደት ምን ማለት ነው? ለምሳሌ ከእናት ከአባታችን ተወለድን። እሱኛው ልደት ምን ማለት ነው? ከማህፀን ከጠባቡ ወደ ሰፊው ከጨለማው ወደ ብርሃኑ መጣን ማለት ነው። ለምሳሌ በማህፀን ይታያል፣ እናያለን፣ እንራመዳለን፣ እንኖራለን። አንኖርም አይደለ? አንኖርም ስላችሁ ኢንዲቪጁዋሊ በራሳችን ማለት ነው። ለምሳሌ በሰውኛ ስናወራው ማለት ነው። ስለዚህ ከዛ ከጠባቡ ወደ ሰፊው እንወጣለን አይደለ? ልክ እንደዛ ሁለተኛው ልደት ደግሞ ምን ማለት ነው? ከሙታን ከነበርንበት ከአሮጌው ስጋ ከኃጢአት ስጋ እሱን ሽረን በአዲስ ህይወት እንመላለሳለን ማለት ነው። በአዲስ ህይወት እንመላለሳለን። ስለዚህ ይሄ ምን ይባላል? ዳግም ልደት ወይ ደግሞ ሪጀነሬሽን ይባላል ማለት ነው። ክርስቶስ ይህንን ሲያስተምር ዮሐንስ ወንጌል ምዕራፍ 3 ላይ ስለ ዳግም ልደት እየነገረው ነው። ልብ በሉ። ለምሳሌ ቁጥር 5 ላይ ምን አለ? ኢየሱስ እንዲህ ይለዋል፣ እውነት እውነት እልሃለሁ ይለዋል። እሺ እንግዲህ ጌታችን የተናገረው ይህንን በነገራችን ላይ እንደምንም አጣምን ልትረዳው የምችለው ሁሉ ቃል አይደለም። ቃል በቃል አሜን ብለን የምትቀበለው ወደድክም ጠላህም መናፍቅ ካልሆንክ በስተቀር ማለት ነው። መናፍቃን እንደዛ ናቸው፣ ገንጥለው አማኝ ስለሆኑ ማለት ነው። ክርስቲያኖች እኛ ግን ቃል በቃል እንቀበለዋለን። ቃል በቃል ብቻ አይደለም፣ አባቶችም ደግሞ አንድም አባት በነገራችን አባቶች ብቻ አይደለም። ይሄው የነዚህ የነ ራሄል እምነት አስጀማሪ ሉተር እንኳን ይህን ክፍል ሲጠቅሰው እንደነሱ እንዳሉት አይደለም ራሱ የሚለው እነ ሉተር እንኳን ማለት ነው።
ፕሮቴስታንቶች ሲባሉ ሁሉም ስላልሆኑ ማለት ነው። በራሳቸው ቸርች ያለችውን መካነ ኢየሱስን ስትመለከቱም እንደዛ ነው የሚያምኑት። ኦኬ ምንድን ነው የሚለው? ሰው ከውሃና ከመንፈስ መወለድ አለበታል። ግን ሲወለድ ምንድነው? ዳግም መወለድ አለበት። መጀመሪያ ተወልዷል ከእናት ከአባቱ። ይሄ ውልደት ምን ይባላል አለው? ሀሳቡን ነው መጽሐፍ ቅዱስ የምነግራችሁ። ይህ ውልደት ምን ይባላል አለው? ስጋዊ ነው አለው። እንዴት? እሱን ሲነግረው ከስጋ የተወለደ ስጋ ነው ማለት ያ ነው። በቃ ስጋዊ ውልደት ሁሌ ስጋዊ ነው። መንፈሳዊ ውልደት ደግሞ መንፈሳዊ ነው። ኦኬ ስለዚህ ከመንፈስም ደግሞ የተወለደ መንፈስ ነው። ስለዚህ ራሄል መንፈስ ነሽ? መንፈስ አይደለሽም አይደለ? አዎ እየተናገረ ያለው ከመንፈስ ተወልደናል አይደለ? አዎ ተወልደናል። ያ ማለት መንፈሳዊ ልደት አግኝተናል ማለት ነው ትርጉሙ እንጂ እኛ መንፈስ ነን እያልን አይደለም። በነገራችን ላይ እኛ መንፈስ ነን ሰው አይደለንም፣ መንፈስ ነን እያልን አይደለም። ክፍሉ ምንድን ነው የሚለው? ከመንፈስ የተወለደ መንፈስ ነው አለ። ያ ማለት ራሄል ከመንፈስ ትወልዳለች፣ ስለዚህ ራሄል መንፈስ ናት ማለት ነው? አይደለም። እየተናገረ ያለው ምንድን ነው? ስጋዊ ውልደትን የተወለደ ስጋዊ ነው፣ በቃ ምድራዊ ስጋዊ ነው። ከመንፈስ የተወለደ ደግሞ መንፈሳዊ ነው እያለ ነው። እሺ ግን እንዴት እንደሚሆን ደግሞ አናቅ። ንፋስ ወደሚወድ ይነፍሳል፣ ድምፁን ልንሰማው እንችላለን። ከወዴት እንደመጣ ወዴት እንደሚሄድ ግን አናቅም። ከመንፈስ ደግሞ የተወለደ ምንድን ነው? አናቅም እንዴት እንደሚወለድ። ምስጢር ያስባለው ወይ ደግሞ ሳክራመንት ያስባለው ይሄ ነው። ኦኬ ከዛስ ቁጥር 10 ላይ ግን ምን አለው? አሁን ይህን በጠይቃት እኔ ከመለሰች የፈለግሽውን እቀጣለሁ። የፈለግሽውን ማለት ነው። እስካሁን ያወራው ስህተት ነው ብዬ ሁሉ ወርዳለሁ። ቁጥር 10 ላይ አንድ ጴንጤ የሚመልስ ካለ ይሄንን አንተ የእስራኤል መምህር ስትሆን ይህን እንዴት አታውቅም? ለምን አለው? ምን አገናኘው? ስለ ዳግም ልደት ምን አገናኘው? የሚመልስ የለም መቼም። ይሄ ግን በትንቢት እንደተነገረ ነው፣ በሕዝቅኤል ኦኬ እንደተነገረ ነው። ትንቢት በነዳዊትም ንጹሕ ልብን ፍጠርልኝ በሚለው ማለት ነው። ንጹሕ ውሃ ረጭባችኋለሁ የሚለው ይሄ ሁሉ ትንቢት ለጥምቀት የተነገረ ነው። ስለመታደስ የተነገረ ነው። ስለ ጥምቀት የተነገረ ስለሆነ ማለት ነው። ስለዚህ ንጹሕ ልብን የበጎ ሕሊናን የምናገኝበት ምንድን ነው? ቅዱስ ጴጥሮስ ምዕራፍ 3:21 ላይ እንደተናገረው በጎ ሕሊናን የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ በጎ ሕሊና ሲል ምን ማለቱ መሰላችሁ? አሁን ቅድም በራሄል ፍቺ እንደው የዋህነት በነገርሽ ላይ አንቺ ካለሽ 100,000 እጥፍ እና አብርሃም ነበራቸው። ግን መጽሐፍ ቅዱስ ሲናገር በጎ ሕሊና ያለው በአዲስ ኪዳን በክርስቶስ በኩል የሚሰጠን ነው የሚለው። ስለ በጎ ሕሊና ምን ማለት መሰላችሁ? የታደሰ ማንነት ማለት ነው። እሺ የታደሰ ማንነት ማለት ነው። የኃጢአት ስርየት ማለት ነው። እሺ በጎ ሕሊና ማለት እሺ ለምን እነዛ ሕሊናን ከቶ ሊያነጹ ያልቻላቸው እነዛ መስዋዕቶች የተባለው ምንድን ነው? ነፍስን ነው አይደል? ነፍስን ነው አይደለ? ሕሊናን ሊያነጹ አልተቻላቸውም የተባለው ነፍስን ነው። እነዛ መስዋዕቶች የብሉይ ኪዳን መስዋዕቶች ሕሊናን እንኳን ከቶ ሊያነጹ አልተቻላቸውም የተባለው ነፍስን ነው እንጂ እንደው አስተሳሰብ አይደለም። በጎ አስተሳሰብ ነበረ በፊትም አይደል? የለም እንዴ? ትሁት የሉም? ሩህሩህ የሉም? እነ አብርሃም በድንኳን እየኖሩ የዋሆች አልነበሩም? እነ ሙሴ የዋሆች አልነበሩም? ነበሩ። ታዲያ ምን ያደርጋል? ኦልሬዲ የነበረ ነገር ከሆነ እየተወራ ያለው አይደለም። በጎ ሕሊና የሚለው የታጠበ ነፍስ ወይም ደግሞ የኃጢአት ስርየት ማለት ነው። ማስረጃ ሐዋርያት ሥራ ምዕራፍ 2 ራሱ ቅዱስ ጴጥሮስ ሲናገር እያንዳንዳችሁ ንስሐ ግቡ፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ከኃጢአታችሁም ታጠቡ ብሎ ይናገር። ጥምቀት ለኃጢአት ስርየት ስለሆነ ይህ ሁሉ ምነግራችሁ ማለት ነው። በአጭሩ መጽሐፍ ቅዱሳችን ቅዱስ ጳውሎስም ቅዱስ ጴጥሮስም ራሱ ባለቤቱ የሃይማኖታችን ጀማሪና ፈጻሚ ክርስቶስም ሲናገር ለዳግም ልደት ጥምቀት እንደሆነ፣ ለዳግም ልደት ብቻ አይደለም ለኃጢአት ስርየትም እንደሆነ ይናገራል። እና ደግሞ ቲቶ ላይ ሲናገር ደግሞ ለአዲስ ልደት የሚሆን መታጠብ አለ። ያን መታጠብ ስናደርግ አዲስ ልደት እናገኛለን እያለ ነው በአጭሩ። ያን መታጠብ ስናደርግ መታጠብ ብቻ ግን አይደለም፣ ምን አለው? መንፈስ ቅዱስም አሰራር አለው። ያ መታጠብና መንፈስ ቅዱስ መታደስ የምናገኘው በምንድነው? በጥምቀት ነው። ጥምቀት እንለዋለን እኛ። በነገራችን ላይ ውሃው ብቻ አይደለም። ኦኬ የመንፈስ ቅዱስም ስራ ስላለው የሚታይ ውሃ አለ። አዎ የሚታይ ውሃ አለ። ኦኬ ውሃ ሲል በቃ የሚታየውን ውሃ ነው። እሺ ግን ውሃ ብቻ አይደለም፣ የተቀደሰ ውሃ ነው። አዎ ከጎኑ የወጣ ማየገበው የምንለው ከክርስቶስ ጎኑ የወጣ ውሃ ነው። ግን ሲወጣ አብሮት ምን አለ? ደምም አለዋ። ያ ደም ደግሞ ከጎኑ የወጣው ከክርስቶስ ጎኑ የወጣው ውሃና ደም ደግሞ በመንፈስ ቅዱስ በየልባችን ይረጫል። ይህንን ዕብራውያን ላይ ተነግሯል። መንፈስ ቅዱስ ላይ እያንዳንዳችን ረጨው
ተብሎ የተነገረው ነው። ያ የሚሆነው መታጠብ ተብሎ ዕብራውያን ላይም ሲጠቀስ በምንድን ነው? በጥምቀት ነው። እናንተ ሰዎች እና መጽሐፍ ቅዱስን በምልአት መቀበል ያስፈልገናል። ግን አንድ ቃል ስትጠየቁ ቆይ እንትን ላይም አለ እንደዚህ እንጣጥንጣት የትም አያደርስም። አሁን ለምሳሌ አዲሱ መደበኛ ትርጉም ከራሄል በተቃራኒው ነው ያለው። አሁን ለምሳሌ ይቀበለዋለሁ ብላለች። ለምሳሌ እንደውም በግምት ምን ብሎታል? የዮሐንስ ጥምቀትም ሊሆን ይችላል ብሎታል። በትንሹም ቢሆን ጥምቀት እንደሆነ ይናገራል። ትክክል እያልኩ አይደለም፣ የዮሐንስ ጥምቀት አይደለም። በእርግጥ ግን የዮሐንስ ጥምቀትም ሊሆን ይችላል፣ የደቀ መዛሙርቱም ጥምቀት ሊሆን ይችላል ብሎ አስቀምጦታል። ለምሳሌ ከራሄል በተቃራኒው ነው፣ ጥምቀት አይደለም ነው ያለችው እሷ ደግሞ። ለምሳሌ ግን የሚለው አዲሱ መደበኛ ትርጉም ካነበብኩም አንብበው መልቻለሁ አለው ያ ይላል። በቃ ይኸው ይላል፣ እንደዚህ ይላል። ትቀበያለሽ? ሳያዩ የሚያምኑ ብፁዓን ናቸው ብዬ ልውሰደው? ማየት ትፈልጊያለሽ? አዎ ከከፈት አሪፍ ነው። ኦኬ፣ ግን እንደዛ ቢል ትቀበያለሽ? መጀመር እንዴ መጽሐፍ ቅዱሱ ካለ ጥምቀት ነው እሱ ካለ ማብራሪያ፣ አዲሱ መደበኛ ትርጉም ማብራሪያ፣ አዲሱ መደበኛ አዲሱ መደበኛ ትርጉም ማብራሪያው ላይ ውሃ የሚለውን አንቺ ኢየሱስ ብለሽ ነው የተረጎምሽው። እሱ ደግሞ የዮሐንስ ጥምቀት ወይም የኢየሱስና የደቀ መዛሙርቱ ጥምቀት ያመለክታል ይላል። የሚያመለክተው ውሃ የሚለው የኢየሱስንና የደቀ መዛሙርቱን ጥምቀት ነው ይላል አይደል? ትቀበያለሽ? እሺ ክፈተውና ዮሐንስ 3:5 ላይ ያለው ውሃ ጥምቀት ነው ብሎ ከሆነ የፈታው ኦፍኮርስ ለምን አልቀበልም? እቀበላለሁ። እሺ ዮሐንስ 3:5 ላይ ውሃ የሚለውን ድጋሚ ስሚኝ እሺ፣ እንዳታለፊ ነው። ዮሐንስ 3:5 ውሃ የሚለውን ማለት ነው፣ ከውሃና ከመንፈስ የሚለው ውሃ የሚለውን ምን አለ? የዮሐንስ ጥምቀት ወይም የኢየሱስና የደቀ መዛሙርቱን ጥምቀት ያመለክታል ይላል። ትቀበያለሽ ወይ? ካልተቀበልሽ ምንም አያደርግልኝማ። ለምን ለፋለሁ? ከአንቺ ተቃራኒ ስለሆነ ማለት ነው። ማብራሪያ እኮ አበዛህልኝ። ለምን አትከፍቶም? ኦልሬዲ ጥምቀት ካለ እኮ ኮንፊውዝ አትሆንም። ቅድምም አምናለሁ ብያለሁ እኮ። እሺ ይነበባል። በአብ ወልድ መንፈስ ቅዱስ የምንጠመቀው ጥምቀት ያ ነው ውሃ የተባለው፣ ከውሃና ከመንፈስ የተባለው በአብ ወልድ መንፈስ ቅዱስ ስም። ሁለት ጥምቀት የለም፣ ሁለት ጥምቀት የለም። በአብ ወልድ መንፈስ ቅዱስ የምንጠመቀውን ጥምቀት ነው እኛም ያወራን ያለ ነው። ቢንጎ ጨረስ። ይሄ ሁሉ አለፋሽ። በቃ አልቻልሽ። ይሄን ማንበብ ከፈለግሽ ግን ልክፈትልሽ። በቃ እንደዛ ካልሽ በቃ ጎበዝ፣ ትክክል። እሱን ይዘሽ ቀጥ። ይሄ እንደውም ተሳስቷል፣ ያንቺ ይሻላል። አሁን ያልሽው፣ አሁን ያሻሻልሽው። ይሄን ማንበብ ከፈለግሽ ግን ልክፈትልሽ። ወርዳ ነው ኮመንት አብሩ። ለምንድን ነው ያስወረዳችሁኝ? እና ደግሞ ጉልቤቱኑ ሚዩንቱን አንሱ። ኮመንት አብሩ። በቃ ተጨባበጥን እኮ ራሄል፣ ተጨባበጥን ነው። በምንድን ውሃ የሚለው አልሽኝ። አሁን አንቺ ውሃ የሚለው በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው ነው አላልሽም? ከሆነ እቀበልሃለሁ ነው ያልኩህ። ናት እየቸኮልክ ከሆነ እቀበልሃለሁ ማለት ልታሳየኝ አይደል እንዴ? ማስረጃ እኮ ከአዲሱ መደበኛ ትርጉም ማስረጃ ላሳይሽ ትቀበያለሽ ወይ ብለህ እየጠየቀኝ አይደለ? አዎ የምንጠመቀው ጥምቀት በአብ በወልድ መንፈስ ቅዱስ የሚለው ጥምቀት ያ ነው፣ ከውሃና ከመንፈስ ካልተወለዳቸው አትድኑም ያለው ያ ነው ካለ የአዲሱ መደበኛ ኦፍኮርስ እቀበላለሁ አልኩ። ምክንያቱም ባይብሉ ላይ ያለ ነገር ስለሆነ 100% እቀበላለሁ። ኦኬ እሺ ቅድም እሺ፣ ሚዩንቱን አንሱልኝ። ኮመንት ነው ስወርድ እኮ ኔትወርክ ነው ለመጻፍ እንኳን አልቻልኩም። ቆይ አሁን ስለጨረስን ችግር የለውም። ቆይ ቅድም ውሃ የሚለውን ምን ብለሽ ነው የተረጎምሽው? ቅድም ውሃ የሚለውን ምን ብለሽ ነው የተረጎምሽው? ኢየሱስ ማስረጃ ሂድናት እያታድክመኝ እኮ እንደዚህ ነው። በቃ እኮ ዙሪያ ጥምጥም በቃ ሂዲያው አሳየኝ ይሻል ብለሽ ነው ውሃ የሚለውን የተረጎምሽው። በቃ አትሂድ ምን ብለሽ ነው የተረጎምሽው? እቀበላለሁ አልኩህ። ኧረ ተው አትቀበይው። ከፈለግሽ ምን ብለሽ ነው የተረጎምሽው? አሳየኝ። በቃ ይኸው መጣሁ። ምን ብለሽ ነው የተረጎምሽው? በቃ የውሸት ነው ማለት ነው አይልም።
አንተ አልቀበልም ምን መስሎክ ወርደሽ ታያለሽ። እሺ ወርደሽ ታያለሽ ከፈለግሽ ማለት ነው። መጀመሪያ ግን ጥያቄ መልሽ። አሳይ በቃ አሳይ። ይኸው መጥቻለሁ። ብለሽ ነው የተረጎምሽው አንቺ? አዎ ታችሁኝ። እኔ ነኝ ያስወረድኳት። ሪታ እኔ ነኝ ያስወረድኩት። እሺ ሁላችሁም ሰምታችኋላ። ቅድም ውሃ የሚለው ምን ብላ ነው የተረጎመችው? ሰምታችኋላ። ኢየሱስ ብላ ነው አይደለ? አይደል? አሁን ምን እንደሚል ስለነገርኳት ምን ብላ ቀየረችው መሰላችሁ? አይ በአብ በወልድ በመንፈስ ቅዱስ የምንጠመቀው ነው ካለ ቀበላለሁ አለች። እንደማይል ኦልሬዲ መጀመሪያ ነግሬያታለሁ። ያልኩት ከሷ ተቃራኒ ነው እንኳን የሚያምነው ነው ያልኳት። ልብ በሉ ምን እንደሚል ላሳያችሁ። ይኸው አይ ላሳያችሁ። ከውሃና አንዴ ሚውት አድርገው። እሺ እንትን ነው ብዥ ስለሚል ነው። እሺ ከሚውት እንዳትፈቷት። እሺ እዚህ ቤት እንደዚህ አይነት ሰው ምንም አያደርግም፣ በቃሉ እንኳን የማይገኝ ማለት ነው። እሷ ምንድን ያለችን ውሃ የሚለውን ኢየሱስ ነው ብላ ነው የፈታችሁ። ውሃ ማለት ኢየሱስ ነው ብላ ነው የፈታችሁ። እሺ አዲሱ መደበኛ ትርጉም የራሳቸው መጽሐፍ ደግሞ ምን ብሎ እንደሚፈታው ነው። ከውሃና ከመንፈስ ካልተወለደ የሚለውን ይኸው 3:5 እሺ የተለያየ ትርጉም ሊሰጠው የሚችል እሺ አባባል ቲንክ ነው። እሺ ከመንፈስ መወለድ እንደ ማለት ነው ካለ በኋላ ቲቶን ይጠቅሰዋል። ልብ በሉ ቲቶና ይሄ እንዴት እንደሚገናኝ እዚሁ በራሳቸው ማለት ነው። እሺ ቲቶን ይጠቅሰዋል። ከዛ ጋር ያነጻጽሩ ይላል። ቲቶ 3:5 ቅድም የጠቀስነውን ማለት ነው። በዚህ ላይ ውሃ መንጻትን ያመለክታል። እሺ ውሃ የዮሐንስን ጥምቀት ወይም የኢየሱስና የደቀ መዛሙርቱን ጥምቀት ያመለክታል። የእግዚአብሔር መንግስት እያለ ይቀጥላል። ዳግመኛ መወለድ እያለ ይቀጥላል ማለት ነው። ኦኬ ይሄው ይታያችኋል። እንግዲህ ብዥ ካለ በጣም ሰው እሺ ያለ በታቸውና ደግሞ እየሰማች ነው። ሪታዬ እያየሁሽ ነው እየሰማሽ። አዎ አሁን ምን አይነት በቃ እንደዚህ አይነት ጴንጤዎች ምናምን ሁሉ ማለት አይደለም። እሺ አሪፎችም እንዳሉ እንደዚህ አይነት ጴንጤዎች ደግሞ ስፔሻል በቃ ውሸታሞች እንዴት ቅድም ምን ብላ ነበረ ስናስገባት የጠየኳት ጥያቄ አለ። ለምሳሌ አዲሱ መደበኛ የዮሐንስን ወይ ደግሞ የኢየሱስ ክርስቶስ ደቀ መዛሙርትን ጥምቀት ቢል ትቀበያዋለሽ ወይ ስላት ወዲያው ምን ሰራች? ሬድ ሄሪንግ ፋላሲ ሰራች። ምን አረገች? ጠመዘዘችውና በአብ በወልድ በመንፈስ ቅዱስ ስም ካለ ቀበለዋለሁ አለች። ዳት ሚንስ እቺ ቅዱስ ጴጥሮስን ብቻ አይደለም ላርም እያለች ያለችው የራሳቸውን መጽሐፍ ቅዱስ ብለው ያሳተሙትን ነው ላርም እያለች ያለችው። ስለዚህ አንቺና መጽሐፍ ቅዱሳችሁ የእናንተ ላይክ ማብራሪያ ምናምን ያለው የአዲሱ መደበኛ ትርጉም የምትሉ ከውጭ ያስመጣችሁት ቁጭ በሉና ተግባቡ ሁለታችሁ መጀመሪያ። ከዚያ በኋላ ከኛ ጋር ታወራላችሁ ማለት ነው። እሺ ስለዚህ ላይክ ጥምቀትን እንደሚያመለክት እንትኑ ማብራሪያው እንዳያችሁት ነው። ጥምቀት ብሎ የኢየሱስ ክርስቶስንና የዮሐንስን አደረገ እንጂ ጥምቀት እንደሚያመለክት ይናገራል። ዞሮ ክፍሉ ማለት ነው። እሺ ናቲ ሲነካ ባስወጣት ይላል። አንደኛ ያላስወጣት፣ ሁለተኛ ነገር ደግሞ ባስወጣት ራሱ ትክክል ነኝ። ምክንያቱም በቃሉ አትገኝም። መጀመሪያ ያለችውን መድገም ራሱ አልቻለችው። እሷ ያለችው የነበረው ምንድነው? ውሃ የሚለው ኢየሱስ ነው ብላ ነበረ የተረጎመችው። እሺ ስለዚህ ስህተት ናት። ስለዚህ ፕሮቴስታንት ማለት ጴንጤ ማለት ምን ማለት መሰላችሁ? እንደፈለግኩ ልፍታ፣ እንደፈለግኩ ልተርጎም፣ ሐዋርያት ያስተማሩት ትምህርት አገኘሁት አላገኘሁት አይመለከተኝም፣ እኔ እንደገባኝ እመኑኝ ግድ የለም ማለት ነው። በቃ እኔ በቃ እንትን እመኑኝ ግድ የለም ማለት ነው። ሌላ ምንም አይደለም። ማስረጃ ጥቀሽ የለም። በእምነት ነው አሮጌ ሰውነት የሚወገዱ ብላ ማስረጃ የለም። በቃ ፕሮቴስታንት ማለት ይሄ ነው። ከዚያ ያልፍ እና ይሄን ይመስላል። እናንተ ሰዎች አይበቃንም? በጣም መሸም ደከመኝም ምናምን። እውነት ሄሉ ቀጥይ እስኪ። ጥያቄ ያላችሁ አይመስለኝም እናንተ ክርስቲያኖች። ኧረ እኛማ እንደውም በጣም ተማር። እውነትህን ነው አዲሴ። የሆነ ሰዓት ምን ይሆናል መሰላችሁ? ሶሎና ጥሩዬ እንዳታስገቢው ሶሎና ሶሎ አዲስ የጻፈው ደስ የሚል ኮመንት አለ። ወስ ሶላ ዘን ሲከብዳ ሶሎ ሆነቻል። ሶላ እና ሶሎ በጣም ይለያያሉ። ሶላ
ማለት አሁን ሶላ ስክሪፕቸር ምናምን መጽሐፍ ቅዱስ ብቻ ይላሉ እና እንደው አንዳንድ ጤነኛ የሚመስሉ እንደው ፕሮቴስታንቶች መጽሐፍ ቅዱስ ብቻ ስንል አባቶችንም ትርጉም መተው የለብንም አባቶች ያስፈልጋሉ ለትርጉም ሲሏችሁ እንደዚህ አይነት ደግሞ ፕሮቴስታንቶች ይመጡና መጽሐፍ ቅዱስ ብቻ ይሉና ግን መጽሐፍ ቅዱስ ብቻ ሲሉ ምን ማለት መሰላችሁ? የምን አባት የምን በቃ አያስፈልግም። ቅድም በነገራችን ላይ አንድ ነገር አለ። ከዋቄ ፈታ ጋር ክርስትናን አነጻጽራለች እቺ ልጅ። የሚገርማችሁ ነገር በጣም ትልቁ ዝቅጠት የጴንጤ ይሄ ነው። ለምሳሌ የእኛ ቤተክርስቲያን የዛሬ 2000 ዓመት የነበረች ናት ስል እንዴ ዋቄ ፈታምም 3000 አለ። ላይክ በንጽጽር ደረጃ ነው የምትናገረው። ኦኬ ከዋቄ ፈታ ጋር የእኛን እምነት ከዋቄ ፈታ ጋር ማለት ነው። በነገራችን ላይ የእኛ እምነት የጀመረው ማለት ነው የዛሬ 2000 ዓመት ነው እንዴ? አይደል፣ ቤተክርስቲያናችን ነው ያልኩት እንጂ የዛሬ 2000 ዓመት አይደለችም። ምድር ከመፈጠሯ ጀምሮ ከነ አዳም ጀምሮ የሚታመን ነው። እሺ የእግዚአብሔር ልጅ መሆኑን እነ ዳዊት አልመሰከሩም እንዴ? መስክረዋል። እሺ ፓትርያርክ የሚባሉት እነ አብርሃም እነ ይስሐቅ እነ ያዕቆብ በዚህ ቤተክርስቲያን ውስጥ የሉም? አሉ። ኮንግሪጌሽኑ ህብረቱ ቀጥሏል አልቀጠለም? ኦኬ ህብረቱ የእግዚአብሔር ህዝብ የሚባለው ቀጥሏል አልቀጠለም? ቀጥሏል። በማ በልጁ በኩል አሁን እንደውም በፊት ለአሕዛብ ያልሆነው አሁን ደግሞ ለአሕዛብም ጭምር ማለት ነው። እሺ ወደ ኮቨነንቱ እየተገባ ቀጥሏል። ቤተክርስቲያን የቀጠለች ናት። በብሉይ ኪዳን ራሱ የነበረች ናት ቤተክርስቲያን። በነገራችን ላይ ከዋቄ ፈታ ጋር ታገናኛለች። ትልቅ ዝቅጠት ነው ይሄ። ንስሐ ግቢበት። በጣም ትልቅ ዝቅጠት ማለት ነው። እና አንዳንድ ኮመንቶች ደግሞ በእድሜ አይደለም፣ በእድሜ ነው፣ በእድሜ ነው፣ በእድሜ ነው። ምክንያቱም በታሪክ ውስጥ ያላለፈች ክርስትና ምን ኬት የመጣች ናት? ብቅ ያለ ዘንድ የሆነ ሰዓት ብቅ ያለች ክርስትና ኬት የመጣ ነው? ምን ትምህርት ይዞ ነው ብቅ የሚለው? ክርስትና በታሪክ ውስጥ መተላለፍ አለበት። እሺ እንዴት? ልክ ራሱ ሐዋርያው ቅዱስ ጳውሎስ የሰሙትም ለእኛ አጸኑልን አላለ? የጻፉትም አላለም፣ የሰሙት ነው ያለው። ስለዚህ ሐዋርያት የሰሙትን በቃል ስለሆነ የተማሩት በቃል ያስተምሯቸዋል። ከዛ በኋላ ለትውልድ ትውልድ ያ ይተላለፋል። ለዛ ነው ሊያስተምር ለሚችል አደራ ስጥ ብሎ ለጢሞቴዎስ ሲነግረው የምናየው ማለት ነው። ስለዚህ ክርስትና ታሪካዊት መሆን አለባት። በታሪክ ውስጥ የመጣሽ መሆን አለባት። እሺ በታሪክ ውስጥ ያልመጣ ዘመን አመጣሽ ከሆነ እንግዳ ትምህርት ነው፣ አንቀበል። ጉባኤያት ቤተክርስቲያን አላት። ከዛ ጉባኤ ውጭ የሆነ እንግዳ ትምህርት ነው፣ አንቀበልም። ጥምቀት አያድንም የሚል ለምሳሌ ዘመን አመጣሽ ትምህርት ነው። የሆነ ሰው ነው ማን አስተማረሽ ብትሏት አሁን የሆነ ሰው ነው የምጠቅስላችሁ። መጽሐፍ ቅዱስ ሁሉ አትላችሁ። መጽሐፍ ቅዱሱ ለምን እንደግል ነው የሚረዱት። ኦኬ ስለዚህ ያንን ነገር እንትን በሉ። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ጥያቄ ካላችሁ ከክርስቲያን ብቻ ጥያቄ ይቀበላለሁ። ሄሉ ምናምን ከክርስቲያን ከጴንጤ አላልኩም፣ ከክርስቲያኖች ብቻ ጥያቄ ይቀበላለሁ። ናብይ ቃል ተሰማለን። በጣም ጥሩ ጊዜ ነበር። ጥሩ አድርገን አብራራኸው። በእኔ በኩል ጥያቄ የለኝም። ግን ሪቾ የጌታ ስጋና ደም ላይ ትቃወማለች፣ ጥምቀት ላይ ትቃወማለች። ከዚህ በፊትም እኔ ጋር የሆነ ዲቤት አድርጓል ከሆነ ሰው ጋር እና ሁሉንም ተቃውሞ ይቻላል ወይ ነው። በጣም ግራ የሚያጋባ ነው። ግን በእነሱ እዛ እነሱ የእግዚአብሔርን ቃል ልክ አይደለም ልክ ነው ልክ አይደለም ከማለት ፓስተሮች የሚያስተምሩትን ትምህርት ልክ ነው ብሎ መቀበልን ስለሚፈልጉ ሰሞኑንም እያየን ያለው ነገር ይሄም ስለሆነ ናቱዬና ይሄ ልክ አይደለም እንደዚህ ልክ አይደለም ካሉ ያስተማራቻትን ቤተክርስቲያን ወይ ደግሞ ፓስተሩ እንደመቃወም ስለሆነ ከቸርችም እስከ መዋገድም ሊደርሱ ስለሚችሉ እኔ የምረዳው እንደዛ ነው። ከተቃወም ከቤት በቃ ትባረራለህ ማለት ነው። እና በቃ በአንድ ነገር አጥንተው በዛ ከተቃወሙ ምንም ማድረግ አይቻልም። ለቃሉ ታማኝ አይደሉ፣ ለፓስተሩ ግን ታማኝ ናቸው። ስለዚህ ቆም ብሎ ራሳቸውን እዩ። በዛ ላይ ለማሸማቀቅ የሚሄዱበት መንገድ በጣም ስለሚያስጠላ፣ ሙድ ለመያዝ የሚያደርጉበት ነገር በጣም ስለሚያስጠላ ምናምን ነውና ቃል ያሰማልን። በደንብ አድርገን ያብራራው። ሌሎች ጥያቄ ካላችሁ ይቀጥሉና ተሻ እኔ ጥያቄ የለኝም። ዲያቆን ናታኔም እንደው እግዚአብሔር ያክብርልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመንን በደንብ አድርጎ ያርዝምልን። ወንድማችን በደንብ ከአንተ የምንማርበትን ጊዜ በደንብ ያመቻችልን። እዚህ ቤት አትጥፋ፣ ጥሩ የቤት ወንድማችን እናመሰግናለን በጣም። አሜን አሜን
አሜን። እግዚአብሔር ያክብርልን። እናንተም በቃ እናንተ ቀጥሉ ምናምን ብቅ እላለሁ። ደህና ምሹ እናንተ ሰዎች። እግዚአብሔር ያክብርልኝ። የምር እንዴት ደስ እንዳለኝ አታውቅምና እግዚአብሔር አምላክ ዋጋህን ይክፈልሽ። የበላይ ሰብ መቤት ትቁምልህ። ቴንኪዩ በጣም መምህር ብለሽ እንዳይመጣ ታድርጊ። መምህር እንዳት ያ መምህር እንዳት አልሰማሁም ነበረ። ተርፈሻል ዛሬ ኔንዌስ ሌሉ ባትል አልሰማሁም። እውነት በጣም ደስ ያለኝ ነው። እውነት ቴንኪዩ በጣም እግዚአብሔር አምላክ ዋጋህን ይክፈል። ግን ሁላችሁም መርቁልኝ ደግሞ እሺ። ኧረ ችግር የለውም። ዘና በሉ። ጣጤ እመጣለሁ ብዳን ብቅ እላለሁ። ችግር የለውም። ቀጥሉ እናንተ። ቤትም አትጥፋናት እንጂ ለምን ትጠፋለህ? ቤት መጥቶ ሲያደርጉኝ ከፍቻለሽ እንዴ? ይህን ሰሞን እኮ አልነበርኩም ነበረ። አረ ክፈች ምናምን ብቅ እንላለን። እሺ ነው ተሻየ። ቴንኪ ተባረክ። መልካም ጊዜ ይሁንልህ። እድሜና ጤና ይስጥ። እሺ